እሺ እንዴት ናችሁ? በዚህ ቪዲዮ ደግሞ የዚህ ዓመት የ2018 የሪሚዲያል ፕሮግራም የትና መች ይሰጣል የሚለውን ነገር በደንብ ባብራራላችሁ በጣም ደስ ይለኛል። ብዙ ልጆች ኮሜንት ላይ በጣም ብዙ ነገር ነው ምጽፉት። ችግር የለውም ጠይቁኝ፣ የምችለውን ነገር በትክክል መለስላችኋለሁ። ግን የዚህን ዓመት የ2018ን እንግዲህ ከሌላው ጊዜ በተለየ ብዙዎች በጣም የተወዛገቡበትም ነው። ምክንያቱም ደግሞ ትምህርት ሚኒስቴር ያው ያሳወቀበት ጊዜና እስካሁን ድረስ ስለዛ በደንብ ይፋዊ የሆኑ ነገሮችን ቶሎ ቶሎ አፕዴት አለማድረጉም ነው ለዚህ ውዝግብ ያደረሰውና እኔ እስቲ በቻልኩት መጠን ትክክለኛ ነገር ከአምናው አንፃር ለእናንተ ለማድረስ እሞክራለሁ። ይህ ቻናል መልካም ነገሮችን ብቻ የምታገኙበት ነው። ተቀላቀሉን እያልኩኝ እስቲ ወደ ዛሬው ሀሳብ ልምጣ። ሪሚዲያል ፕሮግራም እንግዲህ ያው የአቅም ማሻሻያ በዚህ ዓመት እንደሚኖር ያው ይታወቃል፣ ግልጽ ነው። ግን ደግሞ አንድ ያልታወቀው ነገር መቼ እና የት ነው የሚሰጠው፣ የትኞቹ የመንግስት ነው የግል ዩኒቨርሲቲዎች ላይ የሚለው ብዙዎቻችሁን የሚያወዛግብ ነው። እንግዲህ ያው ሲኖር መጀመሪያ ሪሚዲያል ፕሮግራም ሲታወጅ የሚሰጠው የመንግስት ዩኒቨርሲቲዎች ላይ ነው በዋናነት። የግልም ላይ በተወሰነ መልኩ አለ። እንዲሁም አንዳንድ የግል ኮሌጆች አሁን ላይ የሪሚዲያል ምዝገባ ጀምረናል እያሉ ያወዛግባሉ እና ገና ነው ትምህርት ሚኒስቴር እስካላሳወቀ ድረስ እንደዛ ለመመዝገብ ምናምን ባትሄዱ ሳጀስት አደርጋችኋለሁ። ግን ሲጀምር በመንግስት ዩኒቨርሲቲዎች ነው የሚሰጠው። ግን አምና ተቀይሯል የተወሰነ ነገር። ሪሚዲያል ከጀመረበት ዓመት ጀምሮ እኔ በደንብ ነው ማስታውሰው፣ ብዙ ነው ቪዲዮችን ለቀን ስለነበረ ማለት ነው በዚህ ቻናል እና ሲጀምር አካባቢ የነበረው በመንግስት በአንደኛ ደረጃ ዩኒቨርሲቲዎች እንዲሁም መጀመሪያ የተጀመረው ከዋና ዋና የመንግስት ዩኒቨርሲቲዎች ነው። ወይም ፈርስት ጀኔሬሽን የሚባሉ ዩኒቨርሲቲዎች አሉ። አሁን እንደ አሁን ሀረማያ ዩኒቨርሲቲ፣ ሐዋሳ ዩኒቨርሲቲ፣ አርባ ምንጭ ዩኒቨርሲቲ፣ ጎንደር ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ እነዚህ ዩኒቨርሲቲዎች ላይ ነበር መጀመሪያ ላይ መሰጠት የጀመረው። ከዛ በሰዓቱ እንዲሁም ሁለት ሶስተኛም ሰከንድ ጀኔሬሽን ዩኒቨርሲቲዎችም ነበሩ እንደ ወልቂጤ ምናምን ያሉት ሰርድ ዩኒቨርሲቲዎችም ሰርድ ጀኔሬሽንም ነበሩ እንደ ወላይታ ሶዶ። አሁን አዳዲስ የተከፈቱ የመጨረሻዎቹ ጀኔሬሽኖችም አሉ። እነዛ ላይም እየተሰጠ ነበረ። አምና ግን በፈርስት ጀኔሬሽን ዩኒቨርሲቲዎች ውስጥ ኦልሞስት በአብዛኛው ሁኔታ እየተሰጠ አልነበረም። በደንብ እኔ ፎር ሹር የማስታውሰው አምና ለምሳሌ በ2016 ሪሚዲያል ሐዋሳ ዩኒቨርሲቲ እየተሰጠ አልነበረም። ሌሎች ዩኒቨርሲቲዎች ላይ ፈርስት ጀኔሬሽን ዩኒቨርሲቲዎች ላይ እየተሰጠ አልነበረም እና በዚህ ዓመት ሊሆን የሚችለው እንደኔ ፈርስት ጀኔሬሽን ወይም ደግሞ የመንግስት የመጀመሪያ አንደኛ ደረጃ የሚባሉ ዩኒቨርሲቲዎች ላይ ላይሰጥ ይችላል። አንደኛ ትውልድ የሚባሉት ላይ እንደ አዲስ አበባ ያው ኦልሞስት አይሰጥም። ኢቨን ፍሬሽማን ራሱ አዲስ አበባ መግባት አሁን ላይ አስቸጋሪ ሆነዋል። የራሱ አቀባበል ስርዓት አለው። አስቱም እነዚህ አዳማ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲም እንደዛው ነው። ሶ ሊሆን የሚችለው ሞስት ፕሮባብሊ ሰርድ እና ሰከንድ ጀኔሬሽን ዩኒቨርሲቲዎች ላይ ነው ሊሰጥ የሚችለው በእርግጠኝነት ማለት ነው። ፈርስት ጀኔሬሽን ዩኒቨርሲቲዎች የሚቀበሉ አይመስለኝም። አምና ያልተቀበለ ሐዋሳ ዩኒቨርሲቲ አሁን ዘንድሮ ሪሚዲያል ይቀበላል የሚል እሳቤ ሊኖራቸው አይገባም። ስለዚህ የምትመደቡበት ዩኒቨርሲቲ ሊሆን የሚችለው ከነዚህ ከወሎ ዩኒቨርሲቲ፣ ወላይታ ሶዶ ዩኒቨርሲቲ፣ ዋቸሞ ዩኒቨርሲቲ፣ ሌሎች ብዙ መደወላቡ ዩኒቨርሲቲ፣ ቦረና ዩኒቨርሲቲ፣ ወራቤ፣ ወልቂጤ ዩኒቨርሲቲ እነዚህ ወለጋ ዩኒቨርሲቲ እነዚህ ላይ ዲላ ዩኒቨርሲቲ፣ በደብረ ብርሃን ዩኒቨርሲቲ፣ ደብረ ማርቆስ ዩኒቨርሲቲ እነዚህ ላይ ሊሰጥ ይችላል ሪሚዲያል። ከዛ ውጭ ያሉት የመጀመሪያ ደረጃ በተለይ አዲስ አበባ አይሰጥም፣ እርግጠኛ ነው። ሐዋሳም ሞስት ፕሮባብሊ አይሰጥም። አርባ ምንጭም እንደዛው፣ ጎንደር ላይም እንደዛው። ከነዛ ውጭ ያሉት ዩኒቨርሲቲዎች ላይ ግን ሪሚዲያል የሚሰጥ ይሆናል። ሌላ ሁለተኛው ጥያቄው ደግሞ መቼ ነው የሚሰጠው? አምና በጊዜ ነበረ ሪሚዲያል የጀመረው። ያው ትምህርት ሚኒስቴር ይፋ ካደረገ በኋላ ብዙ አልቆየም። ዘንድሮ ግን ያው ትንሽ የቆየ ይመስላል። እናንተም በጉጉት እየጠበቃችሁ ስለሆነ ነው ሊሆን የሚችለው እና የቆየ ይመሰላችሁ። ግን ያው ትምህርት ሚኒስቴር ከዚህ በፊት በኮቪድ ምክንያት በምን ስኬጁሎቹ ተምታቶበታል። በዚህ ዓመት ግን አስተካክሏል። ብዙ ነገር በጊዜ ነው። የዚህ ዓመት አሁን አካዳሚክ ካላንደር በጣም በጊዜ ነው የጀመረው። መስከረም 5 ላይ ሁሉም ትምህርት ቤቶች ስራ ጀምረዋል። ተማሪዎች እየተማሩ ነው። ዩኒቨርሲቲዎችም ከ8 ላይ 9 ላይ ጠርተዋል። ተማሪዎችን ገብተዋል። አብዛኛው ተማሪ ሲኒየር ዩኒቨርሲቲ ገብተዋል። ሶ አሁን ቶሎ በአስቸኳይ የሚጠራ ነው ይመስለኝ እንደኔ። ቢያንስ በጣም ከዘገዩ ይሄን ወር ይጨርሳሉ። በጣም ከዘገዩ
ከዚህ ወር ካለፈ ግን ብዙ ስኬጁሉ የሚምታታ ስለሚሆን ያኞቹም ተማሪ ግቢ ለቀው ከወጡ በኋላ እናንተን ለብቻ እዛ ማስቀመጥም ስለማይቻል ወደ ዩኒቨርሲቲም ገብታችሁ ስለሆነ የምትማሩት ሪሚዲያል ተማሪዎች በአስቸኳይ እንደሚጠሯችሁ በጣም ተስፋ አደርጋለሁ። ቶሎ እንደሚሆን ማለት ነው። ስለዚህ ከዚህ ነገር ጋር በተያያዘ ስጋት ባይገባችሁና መቼ ነው የምንጠራው፣ የት ነው የምንማረው የሚለው ከዚህ ጋር አያይዤ ግን በመጨረሻም አንድ ማለት የምፈልገው ነገር የግል ኮሌጆች ጉዳይ ነው። በግል ኮሌጅ ሪሚዲያል ይሰጣል ወይ? ዘንድሮ የትኞቹ የመንግስት ዩኒቨርሲቲዎች ላይ ይሰጣል የሚለው ይፋ ከተደረገ በኋላ የግሉ ይታወቃል። ለግሉም የተወሰነ መቁረጫ ነጥብ አስቀምጡ። ትምህርት ሚኒስቴር ብዙ ተማሪ እንዲማር ሪሚዲያል ፍቃዱ ከሆነ ማለት ነው ዲሳይድ ካደረጉ ወስነው ከሆነ አዎ በትክክል በግልም ይኖራል። ግን የእነሱ ውሳኔ ከአምናው እንግዲህ በጣም ፈጽሞ ተቃራኒ ሆኖና እንደ አምኖ የማይሆን ከሆነ ግን ምናልባት በግል ኮሌጅ ላይሰጥ ይችላል። ይህ ማለት ግን በግል ኮሌጅ ሙሉ በሙሉ አይሰጥም ብሎ መደምደም ይከብዳል። ምክንያቱም ሁሉም ቦታ ላይ ያሉ ተማሪዎችን እኩል ተጠቃሚ ማድረግ ስላለበት ፕሮግራሙ የሚከፈት ከሆነ ለግልም ለመንግስትም ነው የሚሰራው እና ሞስት ፕሮባብሊ እንደኔ ለግል ኮሌጆችም ሪሚዲያል ይኖራል፣ በግል ኮሌጆችም ይሰጣል ብዬ አምናለሁ። መልካም ነገር እንጠብቃለን። አዳዲስ አፕዴቶች ሲኖሩ ወዲያው የማሳውቃችሁ ይሆናል። ተቀላቀሉን። ይህንን ሰብስክራይብ በማድረግ መልካም ጊዜ ይሁንላችሁ።